በድጋሚ እንዴት አድራችኋል? ክብራት ተመልካቾቻችን ስንቄ ባንክ የስፖርት ዘገባችን የክብር አጋር ነው። ከልብ እናመሰግናለን። ለአዲስ ቀን ወደ ያዝናቸው ስፖርታዊ ጉዳዮቻችን እናልፋለን። ቀዳሚ ያደረግነው ሲቢ የኢትዮጵያ ፕሪሚየር ሊግን የተመለከተ ጉዳይ ነው። ትናንትና ተስተካካይ መርሃ ግብር በኢትዮጵያ መድንና በሸገር ከተማ መካከል ተደርጓል። እንግዲህ በካፍ የአፍሪካ ሻምፒዮንስ ሊግ ኢትዮጵያ መድን ተሳታፊ እንደነበር የሚታወቅ ነው። በፒራሚድስ በደርሶ መልስ ተሸንፎ ከውድድሩ ውጭ እስከሆነበት ጊዜ ድረስ መሳተፉ የሚታወስ ነገር ነው። በዚህ ጨዋታ ምክንያት የሶስተኛ ሳምንት መርሃ ግብር በሸገር ከተማና በኢትዮጵያ መድን መካከል ሊካሄድ የነበረ መርሃ ግብር መራዘሙ የሚታወስ ነገር ነው። እንግዲህ ይህ መርሃ ግብር ትላንትና ተከናውኗል። በዚህ ጨዋታ ኢትዮጵያ መድን በገብረ መድን ኃይል የሚመራው 1-0 በሆነ ውጤት ሸገር ከተማን አሸንፏል። አማኑኤል ኤርቦ የጨዋታውን ብቸኛ ግብ አስገኝቷል። የባለፈው ዓመት የሊጉ ሻምፒዮን ኢትዮጵያ መድን 12 ነጥቦችን በመሰብሰብ 12ኛ ደረጃ ላይ የተቀመጠበትን ውጤት ነው እንግዲህ ትላንትና ማስመዝገብ የቻለው። መድን ከመሪው ሲዳማ ቡና በ8 ነጥቦች ርቆ ነው ያለው። እንግዲህ ሊጉን ሲዳማ ቡና በ20 ነጥቦች እየመራ እንደሚገኝ የሚታወቅ ነገር ነው። በዘንድሮ የውድድር ዘመን ምናልባትም ለሻምፒዮንነት የሚገመት ቡድን ነው ሲዳማ ቡና። እጅግ ድንቅ የሚባል የውድድር ዓመትን እያሳለፈ ይገኛል። ትላንት እንግዲህ በሲቢ የኢትዮጵያ ፕሪሚየር ሊግ ኢትዮጵያ መድን ሸገር ከተማን 1-0 በሆነ ውጤት በተስተካካይ መርሃ ግብር አሸንፈዋል። ከኢትዮጵያ ዋንጫዎች በኋላ የሲቢ የኢትዮጵያ ፕሪሚየር ሊግ የሚመለስ ይሆናል። በዚህም የ9ኛ ሳምንት መርሃ ግብሮችን ጨዋታዎችን የምንመለከት ይሆናል። በዚሁ ወደ ቀጣዩ መረጃችን እናልፋለን። ቀጣዩ መረጃችን ቀነኒሳ በቀለን የተመለከተ ይሆናል። እንግዲህ አትሌት ቀነኒሳ በቀለ በተለይም ደግሞ በሀገር አቋራጭ ውድድር እጅግ ስኬታማ የነበረ አትሌት እንደነበር ይታወቃል። በተለይም ኬንያውያን በነገሱበት ኢትዮጵያን ብዙም ባልታወቁበት ሁኔታ ይህንን የሀገር አቋራጭ ውድድር ወደ ኢትዮጵያ የመለሰ አትሌት ነው። ትላንትና እንግዲህ ለ46ኛው የሀገር አቋራጭ ውድድር በፍሎሪዳ ሚያሚ ለሚካሄደው ውድድር ዝግጅት ያደረጉ ያሉት የኢትዮጵያ ብሔራዊ ቡድን አባላት በሱሉልታ ዝግጅታቸውን ያደረጉ ይገኛሉ። እነዚህን እንግዲህ ሄዶ ጎብኝቷል። ትላንት አትሌት ቀነኒሳ በቀለ እንግዲህ ውድድሮች 43 ጊዜ በመወከል ቀዳሚ የሆነ አትሌት ነው። በዚህ መድረክ ላይ ኢትዮጵያን የወከለ አትሌት ነው ቀነኒሳ በቀለ። በዚህም ትላንትና ለአትሌቶቹ እንግዲህ ድጋፍ ሰጥቷል፣ እንደዚሁም ደግሞ ሀሳቡን አጋርቷል። ትላንትና በነበረው ቆይታም አትሌት ቀነኒሳ በቀለ በውድድሩ ተካፋይ የሆኑ አትሌቶች አገርን በማስቀደም የቡድን ስራ ላይ ትኩረት እንዲያደርጉ የገለጸ ሲሆን በራሳቸው ተማምኖ ሀገር አስቀድሞ በደንብ ልምምድ እንዲሰሩ እንዲሁም ያላቸውን አቅም አውቆ ከዛ ማሸነፍ እንደሚችሉም እንዲሁ አንስተዋል። ቀነኒሳ በቀለ ትናንትና በነበረው ቆይታ ቀነኒሳ በቀለ በ25 ዓመታት ባስቆጠረው የአትሌቲክስ ሕይወቱ በዓለም የሀገር አቋራጭ 11 ወርቅና እንዲሁም ደግሞ 1 የነሐስ ሜዳሊያ ማስመዝገብ ችሏል። እንግዲህ ለሀገሩ በርካታ ሜዳሊያዎችን ያስገኘ አትሌት ነው ይህ አትሌት ቀነኒሳ በቀለ። የ43 ዓመቱ አትሌት ቀነኒሳ ሀገርን በወከለባቸው ውድድሮች በአጠቃላይ 34 ጊዜ አሸናፊ መሆን ችሏል። እንደዚሁም ሜዳሊያዎችን ማስገኘት ችሏል 34 ጊዜ ለኢትዮጵያ። አትሌቶቹ በዓለም አቋራጭ ንጉስ አትሌት ቀነኒሳ በቀለ በተደረገላቸው ገለጻና እንዲሁም ልምድና ተሞክሮ መደሰታቸውን ትላንት በነበረው ቆይታ ተናግረዋል። ከዚሁ ጋር በተያያዘ ከአትሌቲክስ ወጣ ሳንል ከጸረ አበረታች ቅመሞች የሕግ ጥሰት ጋር የተገናኘ ጉዳይ ነው ለተመለከተ ጉዳይ ነው የምናልፈው። በተለይም ደግሞ ከቅርብ ጊዜያት ወዲህ ከጸረ አበረታች መድኃኒት አጠቃቀሞች ጋር ተያይዞ የኬንያ አትሌቶች በስፋት ይነሳሉ። ከዚህ በፊትም በአውሮፓ ሀገራት የተመለከትነው ነገር ነው። አሁን ደግሞ ይህ ጉዳይ ወደ ኢትዮጵያ የመጣ ይመስላል። አትሌት አደላድለው ማሞ የጸረ አበረታች ቅመሞች የሕግ ጥሰት ፈጽሞ መገኘቱ በመረጋገጡ የቅጣት ውሳኔ እንደተላለፈበት የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን ይፋ አድርጓል። ባለስልጣኑ በአትሌቱ ላይ የአበረታች ቅመሞች ወይም ደግሞ በእንግሊዝኛ ዶፒንግ የምንለው ምርመራ ለማድረግ እንደ አውሮፓውያን አቆጣጠር በቀን ታህሳስ 12 2024 ከውድድሩ ጊዜ ውጭ የምርመራ ናሙና እንዲሰጥ ሲጠየቅ ፈቃደኛ እንዳልሆነ የሚታወቅ ነገር ነው። ከአካባቢው ሸሽቶ በማምለጡ ምክንያት ምርመራው እንግዲህ ሳይሳካ ቀርቷል። የአትሌቱ ድርጊት ለዳኝነት አካል ታይቶ ጥፋተኛ ሆኖ በመገኘቱ ለ3 ተከታታይ ዓመታት በማንኛውም ስፖርታዊ ውድድር እንዳይሳተፍ እግድ ቢጣልበትም ለይግባኝ ሰሚ ኮሚቴ ባቀረበው ይግባኝ መሰረት ቅጣቱ ወደ 2 ዓመት መቀነሱን የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን ትላንትና ባወጣው መረጃ ላይ ይፋ አድርጓል። በቅጣቱ መሰረት አትሌት አደላለው እንደ አውሮፓውያን አቆጣጠር ከታህሳስ 24 2025 እስከ ታህሳስ የካቲት 24 2027 በማንኛውም ስፖርታዊ ውድድር እንዳይሳተፍ መታገዱን የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን ይፋ አድርጓል። በዚሁም ወደ ውጭ መረጃችን እናልፋለን። ከውጭ የምናገኘው በቀዳሚነት የአውሮፓ ሻምፒዮንስ ሊግን የተመለከተ መረጃ ነው። ትላንት የ6ኛ ዙር የአውሮፓ ሻምፒዮንስ ሊግ ጨዋታዎች በተለያዩ ከተሞች ቀጥሎ ተደርጓል። እጅግ ተጠባቂ የነበረው የማንቸስተር ሲቲና የሪያል ማድሪድ ጨዋታ
በማንቸስተር ሲቲ 2-1 አሸናፊነት ተጠናቋል። እንግዲህ የዣቪ አሎንሶ ቡድን እጅግ የተፈተነ ይገኛል። በተለይም ደግሞ በላሊጋው በተከታታይ 4 ጨዋታዎች ማሸነፍ እንዳልቻለ የሚታወስ ነገር ነው። ከኤልች ጋር ራዮ ቫይካኖ እንዲሁም ጂሮና ጋር አቻ ወጥቶ ባሳለፍነው ሳምንት ደግሞ በሴልታ ቪጎ 2-0 በሆነ ውጤት መሸነፉ የሚታወስ ነገር ነው። ዣቪ አሎንሶ ጥያቄ ውስጥ የገባ ይመስላል። በተለይም ከተጫዋቾች ጋር ያለው ግንኙነት ጥሩ እንዳልሆነ ይነገራል። ከቬኒሲየስ ጁኒየር ጋር የነበረው ሁኔታ በቅርቡ እናስታውሳለን። በቅርቡ በኤል ክላሲኮ በነበረው ጨዋታ ከወራት በፊት ተጫዋቹ ተቀይሮ በሚወጣበት ጊዜ ተበሳጭቶና አሰልጣኙ ላይ ሲናገር ነበር። እንዲሁም ደግሞ ከአሰልጣኝ አንቸሎቲ ጋር ከዚህ በፊት ጥሩ ግንኙነት ነበራቸው ተጫዋቾች፣ ምናልባትም ነጻነት ነበር በመልበሻ ክፍል ውስጥ። ነገር ግን በዲሲፕሊን የተሞላ መልበሻ ክፍል ዣቪ አሎንሶ መፈለጋቸውን ተከትሎ ከተጫዋቾች ውስጥ አለመስማማት ውስጥ መግባታቸው ከተጫዋቾች ጋር ተሰምቷል። ትላንትናም እንግዲህ ተሸንፏል 2-1 በሆነ ውጤት። ትላንትና በነበረው ጨዋታ ላይ በሳንቲያጎ በርናባው ነበር ጨዋታው የተደረገው። ሃላንድና ኒኮ ኦሪላ የሲቲ ግቦችን ያስቆጠሩ ተጫዋቾች ናቸው። ከ32 ጨዋታዎች በኋላ ለሪያል ማድሪድ ግብ ያስቆጠረው ሮድሪጎ ደግሞ የማስተዛዘኛ ግቧን አንዷን ለሪያል ማድሪድ አስቆጥሯል። በሳምንቱ መጨረሻ በሜዳው በሴልታ ቪጎ የተሸነፈው አሰልጣኝ ዣቪ አሎንሶ እንግዲህ ጥያቄ ውስጥ ይገኛል። ቀደም ሲል እንዳነሳ ነው ምናልባትም ሊሰናበት ይችላል የሚሉ ግምቶችም የተበራከቱ ይገኛሉ። ኤርሊንግ ሃላንድ በትላንትናው ጨዋታ ላይ ግብ ማስቆጠሩን ተከትሎ በ50 የሻምፒዮንስ ሊግ ጨዋታዎች ላይ 51ኛ ግብ ያስቆጠረ ተጫዋች መሆን ችሏል። ይህ ተጫዋች እንግዲህ እጅግ ድንቅ የሚባል ጊዜን እያሳለፈ ይገኛል። ይህን ማድረግ የቻለ ብቸኛ ተጫዋች ነው። በሻምፒዮንስ ሊግ መድረክ 50 ጨዋታዎችን አድርጎ 51 ግብ ያስቆጠረ የግብ ማሽን ማለት ይቻላል ኤርሊንግ ሃላንድ በዘንድሮ የውድድር ዘመን በፕሪሚየር ሊጉም ድንቅ ጊዜ እያሳለፈ ይገኛል። እንግዲህ ሲቲ ወደ ቀድሞ አቋሙ የተመለሰ ይመስላል። ምናልባትም ባሳለፍነው ሳምንት አርሰናል እንዲሁ መሸነፉ የሚታወስ ነገር ነው በአስቶን ቪላ። በዚህም ሰንደርላንድን 3-0 በሆነ ውጤት በማሸነፍ ሲቲ ከአርሰናል ከመሪው ጋር ያለውን የነጥብ ልዩነት ወደ 2 ማጥበብ የቻለበት ሁኔታ ነው ያለው። በዚህም በሁለቱ መድረክ እጅግ ብርቱ ፉክክር ያደረገ ይገኛል። ምናልባትም የፔፕ ጋርዲዮላ ቡድን ወደ ቀድሞ አቋም ተመልሷል ማለት በሚቻልበት ሁኔታ ይገኛል። ትላንት እንግዲህ ኃያሉን ክለብ ሪያል ማድሪድን በበርናቢዮ 2-1 በሆነ ውጤት አሸንፏል። ሌላኛው ክለብ ደግሞ ትላንት አርሰናል ነው። አርሰናል ጨዋታውን ከክለብ ብሩጅ ጋር አድርጓል። አርሰናል እንግዲህ ባሳለፍነው ሳምንት ቀደም ብለን እንዳነሳ ነው በአስቶን ቪላ 2-1 በሆነ ውጤት ተሸንፏል። በአመቱ ሁለተኛ ሽንፈቱን ነው ያስተናገደው ባሳለፍነው ሳምንት። በዚህም በተለይም ደግሞ በተጫዋቾች ጉዳት ጋር ተያይዞ እጅግ ብዙ ነገሮች ይነሳሉ። አርሰናል ቤት ላይ በፕሪሚየር ሊጉ ካሉ ክለቦች በሊድስ ዩናይትድ ብቻ ነው የሚበለጠው ብዙ ተጫዋች በዘንድሮ የውድድር ዘመን የተጎዳበት ክለብ በመሆን በዚህም በተለይም ደግሞ ሶስቱ የመሀል ተከላካዮች የአርሰናል ጋብሪኤል ማጋሌሽ እንደዚሁም ዊሊያም ሳሊባና በክረምቱ የተጫዋቾች የዝውውር መስኮት አርሰናልን የተቀላቀለው ሞሽኬራን በጉዳት ማጣቱ የሚታወስ ነገር ነው። በዚህም ትላንትና የአማካይ ተከላካይ የሆነውን ተጫዋች በተመሳሳይ እንዲሁ ከብሬንትፎርድ ወደ አርሰናል የተቀላቀለውን ሌላኛውን ተጫዋች ኖርጋርድን የመሀል ተከላካይ አድርጎ ነበር ሚኬል አርቴታ በትላንትናው ጨዋታ ላይ የተጠቀመው። ስኬታማ ነበር አርሰናል ትላንትና፣ ግቦች አልተቆጠሩበትም። በዚህኛው ጨዋታ ላይ ኖኒ ማዱኬ እንግዲህ 2 ግቦችን ለአርሰናል አስቆጥሯል። በተከታታይ ሻምፒዮንስ ሊግ ጨዋታ ነው እንግዲህ ያስቆጠረው። ባሳለፍነው ሳምንት በባየር ሙኒክ ጨዋታ ግብ አስቆጥሮ እንደነበር የሚታወስ ነገር ነው። ኖኒ ማዱኬ እንግዲህ ተጫዋች በክረምቱ የተጫዋቾች የዝውውር መስኮት ወደ አርሰናል በሚቀላቀልበት ጊዜ ብዙዎች ትችቶችን ሲያቀርቡ ነበር። በተለይም የአርሰናል ደጋፊዎች ደስተኛ እንዳልነበሩ ሲናገሩ ነበር በተጫዋቹ ዝውውር። ነገር ግን ተቃራኒውን እያደረገ ይገኛል። ይህ ተጫዋች ማዱኬ በአርሰናል ቤት እጅግ ድንቅ የሚባል ጊዜ ያሳለፈ ነው። በተለይም ደግሞ ኳሶችን ለቡድን አጋሮቹ የሚያቀብልበት መንገድ፣ ተጋጣሚን የሚፈትንበት መንገድ እጅግ የሚያስደንቅ ነው። አርሰናል እንግዲህ በዚህ ጨዋታ ላይ ሁለት ግቦችን ማዱኬ ሲያስቆጥር ሌላኛውን ግብ ማርቲኔሊ ነው ማስቆጠር የቻለው። በዚህም አርሰናል በ5 ተከታታይ የሻምፒዮንስ ሊግ ጨዋታዎች ለመጀመሪያ ጊዜ ማሸነፍ ችሏል። በታሪክ እንግዲህ ባሳለፍነው ሳምንት 1 ግብ እንደተቆጠረበት የሚታወስ ነገር ነው። በአምስት ጨዋታዎች ግብ አልተቆጠሩበትም። አርሰናል እንግዲህ እጅግ አስደናቂ የሚባል የውድድር ዓመትን እያሳለፈ ይገኛል። ምንም እንኳን በተጫዋቾች ጉዳት የተፈተነ ቢሆንም በሻምፒዮንስ ሊግም እንዲሁም ደግሞ በፕሪሚየር ሊጉ መሪ ቡድን ነው። ያደረጋቸው 6ቱንም ጨዋታዎች በማሸነፍ ብቸኛው ክለብ ነው በአውሮፓ ሻምፒዮንስ ሊግ። በዚህም እንግዲህ አርሰናል 18 ነጥቦችን በመሰብሰብ የአውሮፓ ሻምፒዮንስ ሊጉን የመራ ነው። ምናልባት ቀጣዩን ጨዋታ ማሸነፍ የሚችል ከሆነ አርሰናል በቀጥታ
ወደ ጥሎ ማለፍ ጨዋታዎች የሚያልፍ ይሆናል። እንግዲህ ትናንት በነበረው ጨዋታ ላይ ክለብ ብሩጅን 3-0 በሆነ ውጤት አሸንፏል። እንደዚሁም ደግሞ ሌሎች የአውሮፓ ሻምፒዮንስ ሊግ ጨዋታዎች ትናንት ቀጥሎ ተከናውኗል። የእንግሊዙ ክለብ ኒውካስትል ዩናይትድ ወደ ጀርመን አቅንቶ ከሊቨርኩሰን ጋር የተጫወተው ሌላኛው ጨዋታ ነው። ጨዋታው ገና እንደተጀመረ በብሩኖ ጉማሬሽ አማካኝነት ኒውካስትል ዩናይትድ በራሱ ላይ ግብ ማስቆጠሩን ተከትሎ ሊቨርኩሰን መሪ መሆን ችሎ ነበር። ነገር ግን ከተወሰኑ ደቂቃዎች በኋላ አንቶኒ ጎርደን ግብ አክሎ ኒውካስትል ዩናይትድን አቻ አድርጓል። ከዛ በኋላ ኒውካስትል ዩናይትድ ደግሞ በሚሊ አማካኝነት ግብ አስቆጥሮ መሪ መሆን ችሎ ነበር። የኋላ በአንቶኒ በሌላኛው የሊቨርኩሰን ተጫዋች በሆነው አማካኝነት ግብ አስቆጥሮ ሊቨርኩሰን በግሪማልዶ አማካኝነት ግብ አስቆጥሮ 2-2 በሆነ ውጤት ጨዋታው ተጠናቋል። በዚህ መሰረት 10 ነጥብ የሰበሰበው ሊቨርኩሰን በደረጃ ሰንጠረዡ 11 ነጥቦችን በመሰብሰብ 10ኛ ደረጃ ላይ ተቀምጧል። እንደዚሁም 10 ነጥብ የሰበሰበው ኒውካስትል ዩናይትድ 12ኛ ደረጃ ላይ ተቀምጧል። እነዚህ ቡድኖች በቀጥታ በ8 ቡድኖች ውስጥ በመግባት በቀጥታ ለጥሎ ለማለፍ ጥረት ያደርጋሉ ተብሎ ይጠበቃል። ኒውካስትል ዩናይትድ እንግዲህ በፕሪሚየር ሊጉም ባሳለፍነው ሳምንት በርሊን ማሸነፉ ይታወሳል። ምንም እንኳን እንዳምነው ባይሆንም 12ኛ ደረጃ ላይ ተቀምጧል 22 ነጥቦችን በመሰብሰብ። በሌሎች ጨዋታዎች አትሌቲክ ክለብ እንደዚሁም ከፒኤስጂ ጋር ተጫውቶ በአቻ ውጤት ጨዋታውን አጠናቋል። ቤኔፊካ ናፖሊን 2-1 ያሸነፈበት ውጤት፣ ዶርትመንድ እንደዚሁ ደግሞ ከቦዶ ግሊምት ጋር 2-2 ጨዋታውን ያጠናቀቀበት ውጤትም ትላንት የተመዘገበ ነው። ጁቬንቱስም እንደዚሁ ፓፎስን አሸንፏል። በዚሁ በዝርዝር ወደ ምንመለከተው ስፖርታዊ ጉዳያችን እናልፋለን። በተለይም ደግሞ ባሳለፍነው የውድድር ዓመት 12 ተጫዋቾችን የሸጠውን የሐዋሳ ከነማን የተመለከተ ጉዳይ ነው። ሴቶች ክለብ በፕሪሚየር ሊጉ እንግዲህ ምንም እንኳን 12 ተጫዋቾችን አሳልፎ ለሌሎች ክለቦች ቢሰጥም ድንቅ ጊዜን ያሳለፈ ይገኛል። በውድድር ዓመት ባለፉት 2 ዓመታት ሁለተኛ ደረጃን ይዞ ያጠናቀቀው ክለብ ዘንድሮ የተሻለ ውጤት አልሞ የተንቀሳቀሰ ይገኛል። ነጻነት ጫን ያለው ተጨማሪውን ይዞታል። በኢትዮጵያ ሴቶች ፕሪሚየር ሊግ ለበርካታ ዓመታት በዋንጫ ፉክክር ውስጥ ያለፈ ጠንካራ ክለብ ነው። በርካታ ታዳጊዎችን በማፍራት ለሀገራችን ሴቶች እግር ኳስ እድገትም የራሱን አሻራ አስቀምጠዋል። የሐዋሳ ከተማ ሴቶች እግር ኳስ ክለብ ባለፉት ተከታታይ 2 ዓመታት በሊጉ ሁለተኛ ደረጃን ይዞ ያጠናቀቀው ክለብ በዘንድሮው የውድድር ዓመት ከመሪው ኢትዮ ኤሌክትሪክ በ5 ነጥብ ርቆ 3ኛ ደረጃ ላይ በመሆን ዓመቱን በተሻለ ውጤት ለማጠናቀቅ እየሰራ ነው። ያው አምና በትንሽ ስህተት ነበረ ያው ሁለተኛ ደረጃን ይዘን ያጠናቀቅ ነው። ግን ዘንድሮ የአምናውን ድክመታችንን ሰርተንበት ምን ቦታ ላይ ይጎላል፣ ምን ቦታ ላይ የተሻለ ነገር አለ የሚለውን ነገር ሰርተን ዘንድሮ የተሻለ ውጤት ለማምጣት ተዘጋጅተናል። ጥሩ ጊዜ ነው እየሰራን ያለነው እያሳለፈን ያለነው ጥሩ ነገር ይኖራል ብዬ አስባለሁ። ሲኒየሮች መኖራቸው ደግሞ ይበልጥ ያጠነክረናል። ያው እኛ የምንሰራው ለውጤት ነው። ጥሩ ተፎካካሪ ለመሆን ነው የምንሰራው። እንደተባለው አምና 2 ዓመት ተከታታይ ሁለተኛ ወጥተናል። አሁን እቅዳችን ከ1 እስከ 3 ባለው ውስጥ ነው። ከቻለን ዋንጫውን ለማምጣት ነው ፍላጎታችን። እንደዛ አስበን ነው የምንሰራው እኛም እና ቲማችን ደግሞ ሙሉ አቅም አለው ያን ነገር የማድረግ ማለት ነውና በቲም ልጆች ተማመናለሁ። የክለቡ አሰልጣኞችም እንደ ቡድን ያጡትን ስኬት ማግኘት ዋነኛ ዓላማቸው መሆኑን ገልጸዋል። አሁንም ወደፊትም በእያንዳንዱ እንቅስቃሴያችን እንደ ሐዋሳ ከነማ ጥሩ ትኩረት ሰጥቶን እየሰራን ስለሆነ የተሻለን ውጤት ለማስመዝገብ ደግሞ በጥሩ ዝግጅትና ስነ ልቦና ላይ ነው የምንገኘው። እንደ እግዚአብሔር ፍቃድ አምና ሁለተኛ ነው የወጣ ነው። የቀጣዩና ዘንድሮ ደግሞ 2018 ደግሞ በተሻለ ደግሞ በስነ ልቦና በሜዳ እንቅስቃሴ የተሻለ ነገር ለክለባችን እናስመዘግባለን የሚል እምነት አለን። 2017 እና 2016 ዓመተ ምህረት ኦልሞስት ለዋንጫው በጣም ቅርብ የነበረ ቡድን ነው ሐዋሳ ከነማ። በእነዚህ ዓመታት የተማርናቸውን ትምህርቶች በእርግጠኝነት 2018 ጥቂት 2-3 ተጫዋቾችን ብናሻሽል የተሻለ ውጤት እንደምናመጣ ስፖርት ማህበረሰቡም ያውቃልና ግን ባላሰብነው መልኩ ኦልሞስት ቲማችን ፈርሶ አዲስ ልጆች ነው ወደ ቡድናችን ያመጣ ነው። እነዛ ልጆች ስናጣ ምንድነው ማድረግ ያለብን የሚለውን ፕላንቱ ላይ ገባንና ያው ልምድ ያላቸው ልጆች ወደ 4 ተጫዋቾች ወደ ክለባችን አምተና እንደገና ዘንድሮም የኛ ሐሳብ ሜዳ ላይ በደንብ ኳስ ተዝናኖት ያለው የሚጫወት ተመልካች የሚያዝናና በለመድንበት የሜዳ ላይ ተፎካካሪነት እንቀጥላለን የሚል እምነት አለኝ። ሐዋሳ ከተማ ከ12 በላይ ቁልፍ የሆኑ ተጫዋቾችን በዝውውሩ ቢያጣም በእነርሱ ምትክ ልምድ ያላቸውን ተጫዋቾች ጭምር በማስፈረም ጠንካራ ፉክክር እያደረገ ይገኛል። አምና
ብዙ ናሽናል ቲም የተመረጡ ልጆች አሉ። እነሱን የሚተኩ ልጆች ነው የመጡት አዳዲስ ልጆች። ጥሩ ነው ያላቸው ነገር አሪፍ ነው። አንድነታችንም አሪፍ ነው። ተቀናጅተናል እና የወጡትን ልጆች በማከለ ነው እየሰራን ያለ ነውና የመጡትም ልጆች አሪፍ ናቸው። የተሻሉ ልጆች በእነሱ ተተክቶ መጥተዋል። እነዛም ልጆች ከቡድኑ ጋር ቶሎ አብዴት አድርገዋል። ያ ማለት በየቦታው ላይ ክፍተት የነበረውን ቦታ በመሸፈን የተሻለ ቡድን ተሰርቷል። በሊጉ ሌሎች ጠንካራ ቡድኖች ቢኖሩም ክለቡ በራሱ ቀለም ውጤታማ ለመሆን ብቻ እንደሚሰራም ተናግረዋል። ቲማችን አሪፍ ነው። ብዙ ተፎካካሪ ሊኖር ይችላል፣ ግን እኛ የምናስበው ወይ ለንግድ ባንክ ወይ ለሌላ ቲም አይደለም የምንዘጋጀው። ራሳችንን ባማከለ ሆነ ውጤት ለማምጣትና ዋንጫውን ተፎካካሪ ለመሆን ነው የምንሰራው። ትንንሽ ናቸው ተብሎ የመጡ ቡድኖች ራሳቸውን አጠናክረው የተሻለ ክፍያ በመክፈል ዘንድሮ ጠንካራ ፉክክር ይኖራል ብዬ አስባለሁ። አንደኛ ሁለተኛ ለማለት ሳይሆን ጠንካራ ፉክክር ይገጥመናል። ግን ደሞኛ በተሻለ በአምናው በተሻለ ቀርበን የተሻለ ውጤት ለማምጣት ተዘጋጅተናል። እዚህ የተንቀሳቀሰ የሚሄደው ሜዳ ላይ በጣም ይቀለዋል መጫው አጥቁሙ አንድ ቦታ በሴት እግር ኳስ ትልቅ ቡድን የለም፣ ትልቅ ጨዋታ ነው ያለው። አንዳንዴ እናንተም እንደ ሚዲያ ሜዳ ላይ እንዳያችሁት በጣም በማይጠበቁ ቡድኖች ትልቅ ቡድኖች ሲሸነፉት ያላችሁ። በዚህ እግር ኳስ የዕለቱ ጨዋታ ላይ ቡድን ስሜቱ ጥሩ ከሆነ በማሸነፍ ፍላጎቱ ባዘጋጀው ደረጃ ከሆነ ሁሉም ቡድን እኩል ነው። ልዩነቱ ምንድነው? የማቹሬሽን ጉዳይ ነው። እኩል በሆነ ፋሲሊቲ እኩል በሆነ ቲም አወቃቀር ስንመጣ ያኔ የተሻለ ነገር ይመጣል ብዬ አስባለሁ። በኢትዮጵያ ሴቶች ፕሪሚየር ሊግ የ12ኛ ሳምንት መርሃ ግብር ሐዋሳ ከተማ ከቦሌ ክፍለ ከተማ የፊታችን ቅዳሜ ጨዋታውን ያደርጋል። እንቀጥላለን። ክቡራት ተመልካቾቻችን፣ ቀጣዩ መረጃችን ከፒኤስጂ ጋር የአውሮፓ ሻምፒዮንስ ሊግን ያሸነፈ ተጫዋችን የተመለከተ ጉዳይ ነው። ሀገሩ ሞሮኮ በተለይም ደግሞ በኳታር የዓለም ዋንጫ ላይ እስከ ግማሽ ፍጻሜው ስትጓዝ እጅግ ትልቅ አበርክቶ ነበረው አሽራፍ ሀኪሚ በቅርቡ የአፍሪካ የዓመቱ ምርጥ ተጫዋች በመባል ሞሐመድ ሳላህንና ቪክተር ኦስማንን በመቅደም ተመርጧል። እንደዚሁም ደግሞ በቅርቡ በሞሮኮ በሀገሩ አስተናጋጅነት በሚካሄደው የአፍሪካ ዋንጫ ላይ የሚጠበቅ ተጫዋች ነው። ተጨማሪውን ተከታትለን እንመለስ። አሽራፍ ሀኪሚ ዘመናዊ የመስመር ተከላካይ፣ ዓለም አቀፍ ኮከብ እንዲሁም የሞሮኮ ብሔራዊ ጀግና። የሀኪሚ ታሪክ ተሰጥኦን ብቻ አይደለም የሚናገረው፣ ስለ ማንነት፣ ስለ መስዋዕትነትና የቀኝ ተከላካይነት ሚና እንዴት አንድ ደረጃ ከፍ እንዳደረገውም ጭምር ይናገራል። ሀኪሚ በ1998 እንደ አውሮፓውያን አቆጣጠር በማድሪድ ከሞሮኮዊ ወላጆች ተወለደ። ገና በ8 ዓመቱ ነበር የሪያል ማድሪድ መልማዮችን ትኩረት የሳበው። ፍጥነቱን፣ ዲሲፕሊኑንና ቁርጠኝነቱን ብቻ የተመለከቱት መልማዮቹ ገና የ8 ዓመት ልጅ እያለ ወደ አካዳሚ እንዲቀላቀል ወሰኑ። ከጅምሩ ጀምሮ ይህ ልጅ እግር ኳስን ለተዝናኖት ብቻ የሚጫወት ታዳጊ እንዳልነበረ ያስታውቃል። ይልቅ በእግር ኳስ ዓለም ሊያበራ የተሰራ ትንሽ ኮከብ እንደሆነ ቀድሞ ምልክቶችን አሳይቷል። ገና በ18 ዓመቱ በዚነዲን ዚዳን ስር ወደሚሰለጥነው ሪያል ማድሪድ የመጀመሪያ ቡድን አደገ። ይህም ለአብዛኛው የአካዳሚ ተጫዋች እንደ ብርቅዬ ስኬት ይቆጠር ነበር። በ2018 የአውሮፓ ሻምፒዮንስ ሊግን ከሎስ ብላንኮቹ ጋር አነሳ። በዚህም ከ2000ዎቹ መጀመሪያ ጀምሮ በትልቅ የአውሮፓ መድረክ ትልቅ ዋንጫ ያሳካ የመጀመሪያው ሞሮኮዊ ተጫዋች ሆነ። ነገር ግን ሀኪሚ በወቅቱ ከዋንጫ በላይ የሚያስፈልገው ነገር ነበር። የመጫወቻ ደቂቃዎች እንዲሁም ሙሉ የማጥቃት ኃይሉን ለዓለም የሚያስመለክትበት ቡድን ያስፈልገው ነበር። ከዚያም በዛው ዓመት በ2 ዓመት የውሰት ውል የጀርመኑን ክለብ ቦሩሲያ ዶርትመንድን ተቀላቀለ። ወደ ጀርመኑ ክለብ መዛወሩ ሁሉንም ነገር ቀይሮታል። ሀኪሚ ከተስፈኛ ታዳጊነት በአውሮፓ እጅግ አደገኛ የመስመር ተከላካዮች አንዱ ወደ መሆን ተለወጠ። እጅግ በጣም የሚያስደንቀው ሩጫው፣ የማጥቃት ኃይሉና ከሳጥን ወደ ሳጥን የመሮጥ ችሎታው የዓለም መነጋገር ያደረገው። በሰዓት 36 ኪሎ ሜትር በመሮጥ የቡንደስሊጋው የፍጥነት ክብረ ወሰንን ሰበረ። ይህም በዓለም እግር ኳስ ውስጥ ካሉ ፈጣን ተጫዋቾች አንዱ አድርጎታል። በ2019 የጀርመኑ ክለብ ቦሩሲያ ዶርትመንድ የጀርመን አሸናፊዎች አሸናፊ ዋንጫ ሲያሸንፍ ትልቅ አበርክቶ ነበረው። በተለይም ደግሞ በአውሮፓ ሻምፒዮንስ ሊግ ኢንተር ሚላን ላይ 2 የማይረሱ ግቦችን ያስቆጠረበት አጋጣሚ አይረሴ ነው። ለዶርትሙንድ አዲስ የማጥቃት ምልክትም ሆኖ ነበር። በ2020 ብቃቱን የተመለከተው በአሰልጣኝ አንቶኒ ኮንቴ የሚሰለጥነው ኢንተር ሚላን በ42 ሚሊዮን ዩሮ ሞሮካውያን ኮከብ የግሉ አደረገው። በኮንቴ ስር ሀኪሚ ሁሉንም ነገር ያሟላ የክንፍ ተከላካይ ሆነ። የማጥቃት ኃይሉን ያፈጥነዋል። የመከላከል ዲሲፕሊኑና በሽግግር ወቅት አደገኛ ተጫዋች መሆኑ ደግሞ የተለየ ያደርጓል። በ2021 የውድድር ዘመን ከሮሜሎ ሉካኮና ላውታሮ ማርቲኔዝ ጋር ያደረገው ጥምረት ኢንተርን በ11 ዓመታት ውስጥ የመጀመሪያውን የሴሪኤ ዋንጫ እንዲያሸንፍ አስችሎታል። ሀኪሚ በወቅቱ 7 ግቦችንና 11 ኳሶችን ለቡድን አጋሮቹ በማቀበል ከአንድ የተከላካይ ስፍራ ተጫዋች እምብዛም ያልተለመደ ነገር አደረገ። ከአንድ ዓመት የኢንተር ሚላን ስኬታማ ቆይታ በኋላ የፈረንሳዩ ክለብ ፒኤስጂ በ60
የ68 ሚሊዮን ዩሮ የዝውውር ሂሳብ አስፈረመው። ይህም ለተከላካይ ስፍራ ተጫዋች ዝውውር ከወጡ ረብጣ ገንዘቦች ከቀዳሚዎቹ አንዱ ያደርጓል። በግራ እግሩ ውስጡን አቋርጦ የሚሰጣቸው ኳሶች እንዲሁም በመስመር በኩል የሚያደርጋቸው ሩጫዎች ሀኪሚ በፒኤስጂ በጣም አስፈላጊ ከሆኑ ተጫዋቾች አንዱ እንዲሆን አድርጎታል። ሁለገብነቱ ደግሞ ልዩ አድርጓል። ሲያሰኘው እንደ ቀኝ መሃል ተከላካይ፣ አስፈላጊ ከሆነ የክንፍ አጥቂ፣ ቡድኑ አማካይ ሲፈልግ እንኳን ከተከላካይነት ወደ ሜዳው መሃለኛው ክፍል እየተንሸራተተ መጫወት ይችላል። ዘመናዊ እግር ኳስ የሚፈልገውን ሁሉንም ነገር ማድረግ የሚችልና ያሟላ ተጫዋች ነው። በ2025 የውድድር ዘመን በሉዊስ ኤንሪኬ የተመራ ፒኤስጂ በታሪኩ ለመጀመሪያ ጊዜ የሻምፒዮንስ ሊግ ዋንጫን ጨምሮ የሶስትዮሽ ዋንጫ ባለቤት ሲሆን የሀኪሚ አስተዋጽኦ እጅጉን የጎላ እንደነበር የማይካድ ሀቅ ነው። ለዚህም ማረጋገጫ በአመቱ የባላንዶር ሽልማት 6ኛ ደረጃን በመያዝ ሲያጠናቅቅ በአፍሪካ የአመቱ ምርጥ ተጫዋች በመሆን መሐመድ ሳላና ቪክተር ኦስመንን በመቅደም ተመርጧል። የክለብ እግር ኳስ ሀኪሚን ታዋቂ አድርገው እንጂ ለሀገሩ ሞሮኮም አስደናቂ ታሪክ የጻፈ ይገኛል። በ2022 የዓለም ዋንጫ ያሳየው ብቃት ታሪካዊ ነበር። ሞሮኮን ግማሽ ፍጻሜ ላይ የደረሰች የመጀመሪያዋ የአፍሪካ ሀገር እንድትሆን አድርጓታል። በስፔን ላይ ያስቆጠረው የፓኔንካ መለያ ምት ደግሞ አይረሴ ነው። ሀኪሚ በእያንዳንዱ ጊዜ ግብ ሲያስቆጥር ከእናቱ ጋር ለማክበር ይሮጣል። ይህም ህይወቱን ለቀረጸችው ሴት ክብር መስጠቱ በብዙዎች የእግር ኳስ አፍቃሪያን ልብ ውስጥ እንዲገባ አድርጎታል። አሽራፍ ሀኪሚ የአፍሪካ ምልክት ነው። የትውልድ አርያ፣ በዘመናዊ እግር ኳስ የተሟላ ተከላካይ። የአውሮፓ ሊግ የአምስተኛ ዙር ጨዋታዎች ዛሬ ምሽት መደረግ ይጀምራሉ። 18 ጨዋታዎችን ዛሬ ምሽት ያስመለክተናል የአውሮፓ ሊጉ። ከነዚህ መካከል ሮማ ከሴልቲክ እንዲሁም ባሰል ከአስቶን ቪላ፣ አትራክት ከኖቲንጋም ፎረስት የሚያደርጉት ጨዋታዎች የሚጠበቁት ናቸው። እንደዚሁም የዩሮፓ ኮንፈረንስ ሊግም የአራተኛ ዙር ጨዋታዎች ዛሬ ምሽት መደረግ ይጀምራሉ። እንደ ዩሮፓ ሊግ ሁሉ 18 ጨዋታዎችን ያስመለክተናል። በዚህም ከነዚህ መካከል ክሪስታል ፓላስ ከሼልቦርን የሚያደርጉት ጨዋታዎች ይጠበቃሉ። ክቡራት ተመልካቾች ለአዲስ ቀን የያዝናቸው ስፖርታዊ መረጃዎች ይመስሉ ነበር። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን ተመኘን።